ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ ያገኘናቸው መረጃዎች ወደ እናንተ እናደርሳለን ዜናዎቹ የመራውራችሁ ቆይታ ማድረገውን ይፍራት አጥላው ነኝ መልካም ቆይታ የኦሮሞ ህዝብ በታሪኩ የተቃወመው የተበላሸ የአስተዳደር ስርዓትን እንጂ ኢትዮጵያን አይደለም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ከኦሮሚያ ብሮድካስቲንግ ኔትወርክ ጋር በነበራቸው ቆይታ የኦሮሞ ህዝብ ሀገርን በመገንባት ሂደት ደሙን አጥንቱንና ላቡን ማፍሰሱን ገልጸዋል። አማሩ ገብሩ ተጨማሪ ያለው ኦሮሞ ህዝብ ጥያቄዎች የኢኮኖሚ የማንነትና የዲሞክራሲ ጥያቄ መሆናቸውን የተናገሩት ጠቅላይ ሚኒስትሩ የኢኮኖሚ ጥያቄን በተመለከተ ህዝቡ የመሬትና የሀብት ባለቤት የመሆን በላቡ ሰርቶ የማደግና አካባቢውን የመቀየር ፍላጎት እንደነበረው ጠቁመዋል። የማንነት ጥያቄን በተመለከተ አፋን ኦሮሞን ከመናገር ባለፈ ባህልን፣ ማንነትን፣ ስነ ምግባርን፣ ታላላቆችን፣ ፍጥረታትንና ፈጣሪን ማክበርን በውስጡ ያካተተ ጥልቅ ጥያቄ እንደሆነ አስገንዝበዋል። ዲሞክራሲ ጥያቄ አንጻር ደግሞ የኦሮሞ ህዝብ የራሱ የሆነ አሳታፊ የገዳ ስርዓት የነበረው ህዝብ በመሆኑ ራሱን በራሱ የማስተዳደር የራሱን ህግ የማውጣትና በህጉ የመተዳደር የረጅም ጊዜ ዲሞክራሲያዊ ጥያቄ እንደነበረው ጠቁመዋል። የመንግስት አስተዳደር ከለመደው ዲሞክራሲያዊ አስተዳደር አንጻር ተቃራኒ ሲሆንም ጥያቄዎችን ሲያነሳ እንደነበርም ገልጸዋል። ይህ የኦሮሞ ህዝብ ትግል ከአንድ ክፍለ ዘመን በላይ ቢቆይም በሚፈለገው ፍጥነት ድል ሳያመጣ የዘገየባቸውን ምክንያቶች ጠቅላይ ሚኒስትሩ በአራት ዋና ነጥቦች አስቀምጠዋል። አንደኛው የስትራቴጂካዊ ሐሳብ እጥረት ሲሆን ምርት ለማግኘት ትራክተር ቢኖርም ምርጥ ዘር ከሌለ ዋጋ እንደሌለው ሁሉ የትግል ግብን ለማሳካት የሚያስችል ጥራት ያለው ስትራቴጂካዊ ሐሳብ አለመኖር ትልቁ ክፍተት ነበር ሲሉ በምሳሌ አስረድተዋል። ሌላው የአንድነት እጥረት መሆኑን ጠቅሰው ኦሮሞ በሰፊ መሬት ላይ የሚኖርና የጋራ ማንነት ያለው ቢሆንም በፖለቲካ ሴራዎች፣ በእምነት፣ በወንዝና በዞን በመከፋፈል ጠንካራ ውስጣዊ አንድነትን ማስቀጠል አለመቻሉን አንስተዋል። በተጨማሪም የግንኙነት አያያዝ ችግር እንደሆነ ያነሱት ጠቅላይ ሚኒስትሩ ከሌሎች ኃይሎች ጋር የሚደረጉ ግንኙነቶች በጊዜያዊ ፍላጎት ላይ ብቻ የተመሰረቱ መሆናቸውና የኦሮሞን ህዝብ ፍላጎት ከማስከበር ይልቅ ለሌሎች ተገን ወይም አገልጋይ የሚያደርጉ በመሆናቸው በሂደቱ ትልቅ ጉዳት አምጥቷል ብለዋል። የአመራር እጦትና የአሸናፊነት ስነ-ልቦና ማጣት ሌላው ያነሱት ነጥብ ነው። ህዝቡን አደራጅቶና አቅጣጫ ይዞ ሊመራ የሚችል ትልቅ እይታ ያለው አመራር ማጣት እንቅፋት እንደነበረም አንስተዋል። ትግሉን ለማሸነፍ ልክ እንደ አንበሳ የአሸናፊነት አስተሳሰብ ይዞ መነሳት ሲገባው ገና ከመጀመሪያው የመሸነፍ ስጋት ውስጥ መግባት የድል እንቅፋት ሆኖ መቆየቱን ገልጸዋል። የኢትዮጵያ ኤሌክትሪክ አገልግሎት በ2018 በጀት ዓመት 570 ሚሊዮን ብር የሚገመት ንብረት መዘረፉን አስታወቀ። በበጀት ዓመቱ 118.9 ቢሊዮን ብር ገቢም አግኝቷል። ተቋሙ የ2018 በጀት ዓመት አፈጻጸምና የ2019 በጀት ዓመት እቅድን በገመገመበት ወቅት ዋና ስራ አስፈጻሚው ጌቱ ገረመው እንደገለጹት ተቋሙ ባለፈው በጀት ዓመት የአገልግሎት አሰጣጡን በማዘመንና የደንበኞችን ቁጥር በማስፋት በ2018 በጀት ዓመት ብቻ 118.9 ቢሊዮን ብር ገቢ ማግኘት ችሏል። አገልግሎቱን ተደራሽ ከማድረግ አንጻር ባለፈው በጀት ዓመት ብቻ 664505 አዳዲስ ደንበኞችን ማገናኘት ስለመቻሉ ያነሱት ዋና ስራ አስፈጻሚው በገጠር ከተሞችን የኤሌክትሪክ ኃይል ተደራሽነት ለማስፋት 205 የገጠር ከተሞችን ማገናኘት ተችሏል ብለዋል። እነዚህን ስራዎች በመስራት ሂደት ውስጥ አሁንም እንቅፋት የሆነው የዘለቁት በተቋሙ ንብረት ላይ የሚደርሱ የስርቆት ወንጀሎች መሆናቸውን ዋና ስራ አስፈጻሚው ገልጸዋል። በበጀት ዓመቱ ብቻ 570 ሚሊዮን ብር የሚገመት ንብረት መዘረፉን አስታውሰው ስርቆትን በመከላከል 2.2 ቢሊዮን ብር ደግሞ ማትረፍ መቻሉን ገልጸዋል። ላለፉት በርካታ ዓመታት ማህበራዊ ኃላፊነቱን ለመወጣት በሚያደርገው ጥረት በአረንጓዴ አሻራ ስራዎች ላይ የተሳተፈ የቆየው የኦሮሚያ ባንክ በዛሬው ዕለትም የባንኩ አመራሮችና ሰራተኞች በገላን ክፍለ ከተማ በሚገኘው የባንኩ የልቀትና የኮንቬንሽን ማዕከል የችግኝ ተከላ መርሃ ግብር አካሂደዋል። በመርሃ ግብሩ ላይ የተገኘው ሪፖርተራችን አናው ተስፋ ተጨማሪ አለው። በስምንተኛው ዙር የአረንጓዴ አሻራ መርሃ ግብር የኦሮሚያ ባንክ ሰራተኞችና የስራ ኃላፊዎች ጥሪ የተደረገላቸው እንግዶች ተስፋን እንትከል በሚል መሪ መልእክት በመዲናዋ የአረንጓዴ አሻራቸውን አሳርፈዋል። በችግኝ ተከላ መርሃ ግብሩ የተገኙት የኦሮሚያ ባንክ ዋና ስራ አስኪያጅ አቶ ተፈሪ መኮንን እንዳሉት የዘንድሮውን መርሃ ግብር ለየት የሚያደርገው ከትውልድ ከልጆቻችን ጋር መትከላችን ነው ሲሉም ተናግረዋል። ልጆች ብቻ ሳይሆኑ የቦርድ አመራር አባላት አሉ፣ ሰራተኞች፣ የአካባቢው ማህበረሰብም ተቀላቅሎን አብሮን እየተከለ ነው። ተስፋን እንትከል ልጆችን በዛሬው የችግኝ ተከላ መርሃ ግብር ያሳተፍ ነው። ተስፋን እንትከል ሲባል መጪውን ትውልድ ታሳቢ ያደረገ መሪ ስለሆነ ነው የዘንድሮ መሪ ቃል። በዛ ውስጥ
ልጆችም ቢሳተፉ ትርጉም አለው ብለን ነው ልጆችንም በተቻለው መጠን ልጆችም እዚህ የችግኝ ተከላ መርሃ ግብር ላይ ባህሉንም ለማሸጋገር ይረዳል። በጉጉት ይጠብቃሉ። እኛ የምናደርገው ብቻ ሳይሆን ነገ ቀጣዩ ትውልድም እንደ ባህል እንዲያስቀጥል ጥሩ ምሳሌ ይሆናል በሚል እያንዳንዱ ዜጋ ችግኝ ከመትከል ባሻገር ልጆችም ችግኞችን እንዲተክሉና እንዲንከባከቡ በማድረግ ሀገራዊ ኃላፊነታቸውን እንዲወጡ መስራት የሚገባ ነው ሲሉም የኦሮሚያ ባንክ ሰራተኞች ተናግረዋል። ሌላው ጊዜ ለየት የሚያደርገው ህጻናቶችን ይዘን ልጆቻችን ይዘን አርአያ ሆነን ለነሱ በመታየት እነሱም ራዕዩን ተተኪ አድርገው እንዲያስቀጥሉ ለማድረግ ነውና የዘንድሮ መሪ ቃል ያው ተስፋን እንትከል ነው የሚለው። ያንን በማስከተል እነዚህ የነገ ተስፋ የሆኑ ልጆችን ይዘን መተን ችግኝ እንዲተክሉ አድርገናል። ቤተሰቦች ከልጆች ጋር አንድም ትውውቅንና አታችመንትን ሪሌሽንሺፕን ከፍ ያደርጋል። ሁለትም ደግሞ ይህ ችግኝ ተከላ ዛሬ ላይ ይተከላል። ነገር ግን የሚደርሰው ከዛሬ 10 ዓመት 5 ዓመት በኋላ ሊሆን ይችላል። ግን ልጆች ይህንን አርአያ አድርገው የባንካችንን የችግኝ ተከላ ለሀገርም እንደ ባንክ የምናደርገውን አሻራ አርአያ አድርገው እንዲከተሉ ትልቅ ፋይዳ አለው ብለን አሁን ዛሬ እዚህ የተገኘ ነው ለችግኝ ተከላ ነው። ችግኝን ትከሉ። ችግኝ የነገ ተስፋ ነው። ችግኝን በመትከላችን አየር እናገኛለን። አፈር እንዳይሸረሸር እናደርጋለን። ለዛ ችግኝ ትከሉ። ችግኝ የነገ ተስፋ ነው። የአዲስ አበባ ሆቴልና ቱሪዝም ባለሙያዎች ማህበር ሁለተኛውን የአዲስ አበባ ሆስፒታሊቲና ቱሪዝም እውቅና ሽልማት መርሃ ግብር ነሐሴ 23 ቀን 2018 ዓ.ም በካፒታል ሆቴልና ስፓ እንደሚያካሄድ አስታወቀ። የሆስፒታሊቲና ቱሪዝም ዘርፍ ለሀገር ውስጥም ሆነ ለውጭ ሀገር ጎብኚዎች ጥራት ያለው አገልግሎት በመስጠት በቀዳሚነት የሚጠቀስ ሲሆን የአዲስ አበባ ሆቴልና ቱሪዝም ባለሙያዎች ማህበር ይህንን አገልግሎት ይበልጥ ተደራሽ ለማድረግ ላለፉት 3 ዓመታት የተለያዩ ተግባራትን ሲያከናውን መቆየቱን የማህበሩ ፕሬዝዳንት አሸናፊ ሙሉጌታ ገልጸዋል። ሪፖርተራችን ጸጋኔ ተሰማ ተጨማሪ አላት። የሆስፒታሊቲና ቱሪዝም ዘርፍ ለሀገር ውስጥም ሆነ ለውጭ ሀገር ጎብኚዎች ጥራት ያለው አገልግሎት በመስጠት በቀዳሚነት የሚጠቀስ ሲሆን የአዲስ አበባ ሆቴልና ቱሪዝም ባለሙያዎች ማህበር ይህንን አገልግሎት ይበልጥ ተደራሽ ለማድረግ ላለፉት 3 ዓመታት የተለያዩ ተግባራትን ሲያከናውን መቆየቱ ተጠቅሷል። የማህበሩ ፕሬዝዳንት አሸናፊ ሙሉጌታ እንደገለጹት ማህበሩ የአቅም ግንባታ ስልጠናዎችን በመስጠት ለበርካታ ባለሙያዎችና የሆቴል ባለቤቶች የልምድ ልውውጥ መድረኮችን በማዘጋጀት በዘርፉ ያለውን የሰው ኃይል ብቃት ለማሳደግ ሲሰራ ቆይቷል። ላለፉት 3 ዓመታት በነበረን የምስረታ ጉዞ አባይት ስኬቶችን ብዙ ስኬቶችን ለማስመዝገብ ችለናል። የአቅም ግንባታ ስልጠና ለበርካታ ባለሙያዎችና ለዘርፉ ባለሀብቶች የሚመጥን ትሬኒንግና ልዩ የብቃትን ማሳደግ ስራ ተሰርቷል። የሙያ ደረጃንና የስነ ምግባርን በተመለከተ በዓለም አቀፍ ደረጃዎች የጠበቀ አገልግሎት አሰጣጥ ስርዓቶችና የሙያ ስነ ምግባርን በሆቴልና በቱሪዝም ዘርፍ እንዲሰጥ ተሰርቷል። በአሰሪና ሰራተኛ መካከል ለሚፈጠሩ ችግሮች በማህበሩ አማካኝነት በአፋጣኝ መፍትሄ እንዲሰጥና አሁንም በወቅቱ የተደረጉ በቅርቡ የምናውቃቸውን አንዳንድ ኢሹዎችን እየፈታ ያለ ማህበር ነው። ነሐሴ 23 ቀን በሚካሄደው በዚህ የሽልማት መርሃ ግብር በ4 ዋና ዋና ዘርፎች ከ25 በላይ እውቅናዎችና ሽልማቶች እንደሚሰጡ ተገልጿል። ፕሬዝዳንቱ አክለውም በዕለቱ የሚሰጡት የሽልማት ዘርፎች የግል ብቃትና የላቀ ሙያዊ እውቅና፣ የድርጅቶችና የሆቴሎች እውቅና፣ የተቋማትና የማህበረሰብ አገልግሎት እውቅና እንዲሁም የህይወት ዘመን የላቀ አገልግሎት አስተዋጽኦ ሽልማት መሆናቸውን አብራርተዋል። ማህበራችን የ3 ዓመት ስኬታማ ጉዞውን በማሰብ በ2017 ባካሄደው የመጀመሪያ መድረክ የአዲስ አበባ ሆቴልና ቱሪዝም የሪኮግኒሽንን አዋርድ በማዘጋጀት ባለፈው ዓመት በደመቀ ሁኔታ እንዳካሄድን የማይረሳ ቀን ነበር። ይህ መርሃ ግብር በኢንዱስትሪ ውስጥ የሚታዩ አበይት አፈጻጸሞችን ላበረከቱ የላቀ አገልግሎትን እና ብቃትን ለማረጋገጥ የተዘጋጀ የሙያዊ ሪኮግኒሽን ነው። የሽልማት ዘርፎች በማኑዋል በታገዙና ፕሮፌሽናል በሆኑ ባለሙያዎቻችን የተጠና ማኑዋል ተዘጋጅቶ ለምርጫ በቅቷል ማለት ነው። እንግዲህ የምርጫ መስፈርቱ ሁላችንም እንደምናውቀው አምናም ባደረግነው መሰረት በገለልተኛ ኮሚቴ ከአሶሲዬሽኖች አንዳንድ ዳኞችን በመወከል አልፎም ደግሞ የአዲስ አበባ ሆቴልና ቱሪዝም ባለሙያዎች ማህበር ኤክስኮም ቲም እና መስራች አባላትን መርጅ በማድረግ ኮሚቴ ተዋቅሮ የምርጫው ሂደት
እየተከናወነ ይገኛል። አሁንም ያላለቁ የምርጫ ሁኔታዎች አሉ። እነዚህም በመገንዘብ እንግዲህ የኛ ማህበር ለሚቀጥለው በዚህ በ2018 ነሐሴ 23 ወይም ኦገስት 29 ለምናደርገው ፕሮግራም ላይ ይህንን የልቀት ማዕከልን በሰፊው ለማክበር ተዘጋጅተናል። የአድዋ ድል መታሰቢያ ከቼንጅ ኤማን ሚዲያ ጋር በመተባበር ያሰናዳውና በዓለም አቀፍ ደረጃ በአማዞን ፕራይም ቪዲዮ ለእይታ የሚበቃው ዋይ አር ዩ ኖት ሂር የተሰኘው አዲስ የቴሌቪዥን ተከታታይ ፊልም የመጀመሪያ እይታ የምረቃ ስነስርዓት ዛሬ ቅዳሜ ነሐሴ 2 ቀን 2018 ዓ.ም ተካሂዷል። የቴሌቪዥን ተከታታይ ፊልም የኢትዮጵያን የባህልና የታሪክ ሀብቶች እንዲሁም የአዲስ አበባን አዲስና ዘመናዊ ገጽታ ለዓለም አቀፍ ማህበረሰብ በስፋት የሚያስተዋውቅ ልዩ የኪነ ጥበብ ስራ ነው። ይህ ፕሮጀክት የሀገሪቱን ገጽታ ከመገንባት ባለፈ የሀገር ውስጥ የኪነ ጥበብ ባለሙያዎችን ከዓለም አቀፍ የፊልም ኢንዱስትሪ ጋር በማስተሳሰር ረገድ ከፍተኛ ሚና ይኖረዋል። ስራው በዓለም አቀፍ መድረክ መቅረቡ የኢትዮጵያን የቱሪዝም ዘርፍ ለማነቃቃትና የከተማውን መልካም ገጽታ ለዓለም ለማሳየት ትልቅ እድል የሚፈጥር መሆኑም በዕለቱ ተገልጿል። ዛሬ በተከናወነው በዚህ በአይነቱ ልዩ በሆነው የቀይ ምንጣፍ የፊልም ምረቃ ስነ ስርዓት ላይ የፌዴራልና የከተማዋ ከፍተኛ የመንግስት የስራ ኃላፊዎች፣ አምባሳደሮች፣ የአፍሪካ አሜሪካዊ ልዑካን ቡድን አባላት፣ አርቲስቶችና ታዋቂ ተጽዕኖ ፈጣሪዎች ጨምሮ በርካታ ጥሪ የተደረገላቸው እንግዶች ተገኝተዋል። የሚድሮክ ኢንቨስትመንት ግሩፕ የማኒፋክቸሪንግ ዘርፍ በ2018 በጀት ዓመት በምርትና በሽያጭ ረገድ የላቀ አፈጻጸም ማስመዝገቡን አስታወቀም። በተቋሙ ማህበራዊ ትስስር ገጹ ላይ ይፋ በተደረገው መረጃ መሰረት በዘርፉ በምርት አፈጻጸም የእቅዱን 112 በመቶ በማከናወን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ52 በመቶ እድገት አሳይቷል። በሽያጭ በኩል ደግሞ የእቅዱን 109 በመቶ በማሳካት ካምናው በ43 በመቶ ብልጫ ማስመዝገብ ችሏል። በተካሄደው የስራ አፈጻጸም ግምገማ መድረክ ላይ የግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ ለተመዘገበው የምርት የጥራት የሽያጭና የትርፋማነት ውጤት ለመላው ሰራተኛና ማኔጅመንት እውቅና ሰጥተዋል። አያይዘውም ዘርፉ አሁን ካለው አቅም በላይ የመፈጸም እቅድ እንዳለው በመጠቆም በቀጣይ የሚጠበቀውን ጠንካራ የገበያ ውድድር ለመጋፈጥ አሰራርን በማጠናከር ማኔጅመንቱ በትኩረትና በባለቤትነት ስሜት እንዲሰራ አሳስበዋል። እየተከታተላችሁ የምትገኙት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኛቸው መረጃዎች አልፋለሁ። ተርኪ፣ ሳውዲ አረቢያና ፓኪስታን በመካከለኛው ምስራቅ እየተባባሰ የመጣውን የደህንነት ስጋት በጋራ ለመከላከል የሚያስችላቸውን የመካ ስምምነት የተሰኘ የሶስትዮሽ የመከላከያ ስምምነት ተፈራረሙ። ሄሮዳት ንጉሴ ተጨማሪ አላት። የስምምነቱ ዋናውና ማዕከላዊ አንቀጽ የጋራ መከላከያ መርህን የያዘ ሲሆን በዚህም መሰረት ከሶስቱ ስምምነቱን ከፈረሙ ሀገራት በአንደኛው ላይ የሚሰነዘር ማንኛውም አይነት የትጥቅ ጥቃት በሁሉም ላይ እንደተሰነዘረ ተቆጥሮ የጋራ ምላሽ የሚሰጥበት ይሆናል። ይህ መርህ የሰሜን አትላንቲክ ቃል ኪዳን ድርጅት ከሚከተለው የጋራ መከላከያ ደንብ ጋር ተመሳሳይ እንደሆነም ተገልጿል። ስምምነቱ በይፋ የተፈረመው በሳውዲ አረቢያ ከተማ መካ ውስጥ ሲሆን በፊርማ ስነ ስርዓቱ የተርኪ ፕሬዝዳንት ረሲብ ጣይብ ኤርዶጋን፣ የሳውዲው አልጋ ወራሽ መሐመድ ቢን ሳልማን እና የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሸሪፍ መገኘታቸውን የዓለም አቀፍ መገናኛ ብዙሃን ዘገባዎች ዘግበዋል። መሪዎቹ ስምምነቱን ያጸደቁት በቀጠናው በተለይም በዩናይትድ ስቴትስና በኢራን መካከል ያለው ግጭት የባህር ላይ የንግድ መስመሮችን እያስተጓጎለ ባለበት ወቅት ነው። የሀገራቱ ጥምር አቅም ይህ አዲስ ጥምረት የሶስቱን ሀገራት ልዩ ልዩ ስትራቴጂካዊ አቅሞች በአንድ ላይ የሚያስተሳስር ነው። በዚህም መሰረት ሳውዲ አረቢያ ያላትን ከፍተኛ የፋይናንስ አቅም፣ ተርኪ ያላትን የላቀ የመከላከያ ኢንዱስትሪ ቴክኖሎጂና ፓኪስታን ያላትን ኒውክሌር የታጠቁ ወታደራዊ ኃይል ልምድን በማስተባበር ቀጠናዊ ተጽዕኖዎችን ለማሳደግ አልመዋል። ይህ ስምምነት ሀገራቱ ከየትኛውም ወገን ሊሰነዘር የሚችልን ጥቃት በጋራ ለመከላከል ያላቸውን አቅም ይበልጥ ለማጠናከርና በሶስቱ ሀገራት መካከል ያለውን የመከላከያ ትብብር በሁሉም ዘርፎች ከፍ ለማድረግ ያለመ መሆኑ ተጠቁሟል። ከዚህም በተጨማሪ የጋራ ወታደራዊ ልምምዶችን ለማድረግ የቴክኖሎጂ ሽግግር ለመፈጸምና የደህንነት መረጃዎችን በጋራ ለመለዋወጥ ያስችላል ተብሏል። የተርኪና የሳውዲ አረቢያ ባለስልጣናት እንደገለጹት ይህ ስምምነት ሙሉ በሙሉ ራስን ለመከላከል የወጣ እንጂ የትኛውንም የተወሰነ ሀገር ኢላማ ያደረገ ወይም አዲስ ወታደራዊ ዘርፈ ብዙ ቡድን ለመፍጠር የታለመ አይደለም። ይሁን እንጂ የፖለቲካ ተንታኞች ስምምነቱ በመካከለኛው ምስራቅና በደቡብ እስያ ያለውን የኃይል ሚዛንና የደህንነት መዋቅር በእጅጉ ሊቀይረው እንደሚችል አስታውቀዋል። ህንድ ከመካ ስምምነት በኋላ የእስራኤልን የመከላከያ ስምምነት ጠይቃለች በሚል የተሰራጨው ዘገባን አጣጥላለች።
ዘገባዎቹ ሐሰተኛና በሰው ሰራሽ አስተውሎት የተፈጠሩ ናቸውም ሲል የሀገሪቱ የውጭ ጉዳይ ሚኒስቴር አስተባብሏል። ዘገባው ስትራቱርክ በተባለ የተርኪ የዜና ምንጭ ላይ ከታተመ በኋላ በማህበራዊ ትስስር ገጾች ተስፋፍቶ እንደነበርም ጠቅሶ ኒው ዴሊ በፓኪስታን፣ ሳውዲ አረቢያና ተርኪ መካከል እየተጠናከረ ያለውን የደህንነት ትብብር ለመመከት ከቴል አቪቭ ጋር ውይይት ጀምራለች የሚል ይዘት እንደነበረውም ተጠቅሷል። ዘገባው እንደማጣቀሻ ያሰፈረውም ስማቸው ያልተገለጸ የፓኪስታን ምንጮችን ነበር። የህንድ የውጭ ጉዳይ ሚኒስትር የእውነታው ማረጋገጫ ክፍል የዘገባውን ምስል በኤክስ ማህበራዊ ትስስር ገጻቸው ላይ በማጋራት ሐሰተኛ መሆኑን አሳውቋል። በተጨማሪም በሰው ሰራሽ አስተውሎት የተፈጠሩና ለማታለል የሚያገለግሉ ይዘቶች በማህበራዊ ሚዲያ እንዳይሰራጩ ለተጠቃሚዎች ማስጠንቀቂያ ሰጥቷል። የህንድ የውጭ ጉዳይ ሚኒስትር ይህን ማስተባበያ ያወጣው የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ ከተነጋገሩ ከአንድ ቀን በኋላ ነው። ሁለቱ መሪዎች በሀገራቸው መካከል ያለውን ልዩነት ስትራቴጂካዊ አጋርነት ይበልጥ ለማጠናከር ስለሚቻልባቸው መንገዶችም ተወያይተዋል። የኢራኑ ፕሬዝዳንት መብቶቻችን በንግግር ማስከበር እየቻልን ለምን እንዋጋለን አሉ። ከየካቲት አንስቶ ከአሜሪካ ጋር ጦርነት ውስጥ ያለችው ኢራን ፕሬዝዳንት የሆኑት መሱድ ፔዜሽኪያን መብቶቻችንን በንግግር ማስከበር እየቻልን ለምን እንዋጋለን ሲሉ በሁለቱ ሀገራት መካከል ለሚደረገው ድርድር ያላቸውን ድጋፍ ገለጹ። አማሩ ገብሩ ተጨማሪ አለው። ቴህራን ከያዘቻቸው አቋሞች ፈቀቅ እንደማትል የገለጹት ፕሬዝዳንቱ የጦርነቱ መቀጠል ግን ኢራን እጅ እንድትሰጥ የምትፈልገው እስራኤል እንድንከተል የምትፈልገው መንገድ ነው ሲሉ ተናግረዋል። 5 ወር ያለፈው የመካከለኛው ምስራቅ ግጭትን በድርድር ለመፍታት የተደረጉ ጥረቶች እስካሁን ድረስ ይሄ ነው የሚባል ውጤት አላስገኙም። ሁለቱ ሀገራት ባለፈው ሰኔ ላይ በቀጣይ ጦርነቱን የሚቋጭ ድርድር ለማድረግ የሚያስችላቸውን ጊዜያዊ የተኩስ አቁም ስምምነት ተፈራርመው የነበረ ቢሆንም በሳምንታት ጊዜ ውስጥ ጥቃት ወደ መፈጸም ተመልሰዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሞኑ ከኢራን ጋር ድርድር እየተካሄደ መሆኑን በተደጋጋሚ ሲናገሩ ቢደመጡም ቴህራን ለንግግር የመቀመጥ እቅድ እንዳልያዘች በመግለጽ ጭምር አስተባብላለች። ትናንት አርብ ወደ ስልጣን የመጡበትን 2ኛ ዓመት ክብረ በዓል አስመልክቶ ባስተላለፉት መልእክት ፕሬዝዳንት መሱድ ፔዜሽኪያን ኢራን በንግግር አማካኝነት የሊባኖስን ጦርነት ማስቆም፣ የተጣለውን እገዳ ማስነሳትና የተወሰኑ ማዕቀቦች እንዲላሉ ማድረግ መቻሏን ጠቅሰዋል። ኢራን በንግግር አማካኝነት ብሔራዊ ጥቅሞቿን ለማስጠበቅ ዝግጁ መሆኗን ያነሱት ፕሬዝዳንቱ ሉዓላዊነቷን ወይም የመከላከል አቅሟን አደጋ ላይ የሚጥሉ ጥያቄዎችን እንደማትቀበል መናገራቸውን የአገሪቱ መንግስት የዜና ወኪል የሆነው ኢርና ዘግቧል። ፔዜሽኪያን በንግግራቸው ድርድርን በተመለከተ በሀገሪቱ አመራር መካከል ተፈጥሯል ስለተባለው መከፋፈልም ጠቅሰዋል። የፕሬዝዳንቱ አስተዳደር የሀገሪቱ አመራር ድርድር እንዲቀበል ጫና አድርጓል መባሉን ውድቅ ያደረጉት ፔዜሽኪያን ዋና ዋና ውሳኔዎች የተላለፉት በአመራሩ ይሁንታና ቅንጅት እንደሆነ ተናግረዋል። አክለውም ዲፕሎማሲ ከኢራን የመከላከያ ጥንካሬ ጋር የማይጣጣም ተደርጎ መታየት እንደሌለበት በማንሳት ተከራክረዋል። ድርድር የኢራን መብቶችና ጥቅሞችን ለማስከበር ጠቃሚ ሊሆን እንደሚችልም ገልጸዋል። ይሁን እንጂ የኢራንን ወታደራዊና የመከላከል አቅም ለመበተን የሚቀርቡ ጥያቄዎች ተቀባይነት እንደማይኖራቸው ተናግረዋል። የአሜሪካ መከላከያ መስሪያ ቤት ፔንታገን ምንነታቸው ያልታወቁ በራሪ አካላት ዩፎዎች በተመለከተ አዳዲስ መረጃዎች ይፋ አደረገ። እነዚህ መረጃዎች ከዚህ ቀደም ያልታዩ ቪዲዮዎች፣ ምስሎችና ሰነዶች ናቸው። ለዝርዝሩ ጸጋነሽ ተሰማ። በአንድ ቪዲዮ ላይ እንግዳ የሆኑ አካላት በመካከለኛው ምስራቅ መኖሪያ ሰፈር አካባቢ ሲያንዣብቡ ይታያል። ሌላኛው ቪዲዮ ጥቁርና ድቡልቡል የሆነ ቁስ በፓሲፊክ ውቅያኖስ ላይ አንዣቦ ሲሰወር ያሳያል። ፔንታገን በለቀቃቸው 41 አዲስ ሰነዶች ውስጥ በርካታ የጽሑፍ ሰነዶችም ይገኛሉ። ከሰነዶቹ መካከል ቀደምት የሆነው በአውሮፓውያኑ 1953 የተሰነደው ነው። የቅርብ ጊዜው ሰነድ ደግሞ አምና የተገኘ እንደሆነ ተገልጿል። የአሜሪካ መከላከያ ሚኒስቴር ያለፈው ግንቦት 8 ላይ 161 ሰነዶች ይፋ ካደረገ በኋላ ተጨማሪ መረጃ እንደሚለቀቅ አስታውቆ ነበር። ፕሬዝዳንት ዶናልድ ትራምፕ በዚህ ዓመት ሰነዶቹ ይፋ እንዲደረጉ ባስተላለፉት ትዕዛዝ መሰረት ፔንታገን በመቶዎች የሚቆጠሩ ሰነዶችን በ5 ክፍል አውጥቷል። ከቪዲዮዎቹ አንደኛው በአውሮፓውያኑ 2021 በኦማን ባህረ ሰላጤ የተቀረጸ ነው። ጥቁር የሆነ እንግዳ አካል ባልተለመደ መንገድ ሲንቀሳቀስ ይታያል። መጀመሪያ ላይ ሲታይ እንደ ዝንብ ይመስላል። 1.2 ሜትር ስፋት አለው። ምንነቱ ያልታወቀ ኢመደበኛ ክስተት መሆኑ ሪፖርት ተደርጓል። ዩኤፒ የሚለው ስያሜ የአሜሪካ መንግስትና ሳይንቲስቶች
ሳይንቲስቶች ምንነታቸው በውል ያልታወቁ አካላትን ለመግለጽ ይጠቀሙበታል። እነዚህ አካላት በባህር በየብስና በአየር ላይ ሊገኙ ይችላሉ። በ2025 የአሜሪካ ወታደራዊ ካሜራ ትክክለኛ ቦታው ባልታወቀ የመካከለኛው ምስራቅ አካባቢ የቀረጸው ቪዲዮ በአንድ መኖሪያ ሰፈር ክብ የሆነ አካል በቀጥታ መስመር ሲጓዝ ያሳያል። ኤፍቢአይ ይፋ ያደረገው አንድ ሰነድ እንደሚያሳየው ጥቅምት 2023 ላይ በቦስተን እና ደብሊን መካከል በረራ ሲካሄድ ፓይለቱ ሰማይ ላይ ብርሃን መመልከቱን ሪፖርት አድርጓል። ሌሎች ፓይለቶችም ከእኩለ ሌሊት በኋላ ተመሳሳይ ብርሃን አይተው ሊሆን እንደሚችልም ገልጿል። ፓይለቱ እንደተናገረው ነጩ ብርሃን መጀመሪያ ላይ እንደ ጭላንጭል ይጀምርና ቆየት እያለ እየደመቀ ይሄዳል፣ ከዚያም ይከስማል። አንዳንዶች የብርሃን ፍንጣቂዎች ባሉበት ሲቆሙ፣ አንዳንዶች በቀጥታ መስመር፣ ሌሎች ደግሞ አቅጣጫ እየለወጡ ይጓዛሉ። እነዚህን የብርሃን ፍንጣቂዎች ለመጀመሪያ ጊዜ የተመለከተው በ2023 እንደሆነና ከዚያ በኋላም ቢያንስ 10 ጊዜ እንዳያቸው ይናገራል። በ2019 በፓሲፊክ ባህር ላይ የተቀረጸው ቪዲዮ ጥቁር ክብ እንግዳ አካል ታይቶ ሲጠፋ ያሳያል። በድጋሚ ከታየ በኋላ ተንቀጥቅጦ በዝግታ ከግራ ወደ ቀኝ ይጓዛል። ቪዲዮ የተቀረጸው በእጅ በተያዘ ካሜራ ስለነበር ምናልባት የእንግዳ አካሉ ሲንቀጠቀጥ የሚታየው በቀረጻው ምክንያት ሊሆን እንደሚችል ተጠቅሷል። በ1953 በተዘጋጀ የፒዲኤፍ ሰነድ ላይ የአሜሪካ ባህር ኃይል የምስል ትንታኔ ክፍል ስለ ሁለት ቪዲዮዎች የሰጠው ትንታኔ ተካቷል። በምዕራባዊ የአሜሪካ ክፍል ዩታና ሞንታና በ1950ና በ1952 የተቀረጹት ቪዲዮዎች እንግዳ አካላት የብርሃን መጠናቸው ሲጨምር ግዝፈታቸውም አብሮ ከፍ ሲል ያሳያል። እነዚህ አካላት በተፈጥሮ ከሚታወቁ ቁሶች ጋር ተመሳሳይ ያልሆኑ ባህሪ እንደሚያሳዩ ተገልጿል። ፔንታገን ይፋ ያደረገው አንድ ምስል ትልቅ 3 ማዕዘን ያለው አካል በክብ ቅርጽ በሚታይ ብርሃን ተከቦ ያሳያል። ብርሃኑ በማዕዘኑ 3 ቅርጾች በኩል ይስተዋላል። ይህንንም የተመለከቱት ሁለት የቀድሞ የአሜሪካ ወታደሮች በ2011 ነው። በአሜሪካውያን ዘንድ ስለ ዩፎዎች የማወቅ ጉጉት በቅርብ ዓመታት ውስጥ ጨምሯል። በ2022 የአሜሪካ ምክር ቤት ከ5 አስርት ዓመታት በኋላ ለመጀመሪያ ጊዜ ስለ ዩፎዎች ውይይት አድርጓል። የአገሪቱ ጦር የዩፎዎችን ጉዳይ በሚስጥር መያዝ ቀርቶ ግልጽነት እንዲሰፍን እንደሚፈልግም አስታውቋል። የፔንታገን ቃል አቀባይ ሻን ፓርኔል እንዳሉት በቀጣይም ተጨማሪ መረጃዎች ይለቀቃሉ። ከሰዎች መካከል 95 በመቶዎቹ የሚባለው ሳይገባቸው ሲቀር ግራ መጋባታቸውን ለመደበቅ ዝም ብለው ፈገግ እንደሚሉ የኦክስፎርድ ዩኒቨርሲቲ ያደረገው ጥናት ይፋ አደረገ። በሰዎች የዕለት ተዕለት ባህሪ ላይ የተደረገና በለንደን ይፋ የሆነው ጥናት አብዛኛው ሰው በማህበራዊ ግንኙነቶች ወቅት የሚነገረውን ሀሳብ ሳይረዳው ሲቀር ፈገግታን እንደ መከላከያ ጋሻ እንደሚጠቀም አረጋግጧል። ሄሮዳን ንጉሴ ተጨማሪ አላት። ጥናቱ እንዳመለከተው 95 በመቶ የሚሆነው የሰው ልጅ ከሌሎች ጋር በሚያደርገው የፊት ለፊት ንግግር ድምጽ በመደራረቡ ወይም በሌላ ምክንያት መልእክቱ ካልገባው አልገባኝም ከማለት ሙሉ በሙሉ የተረዳ መስሎ ፈገግ እያለ ጭንቅላቱን የመነቅነቅ ልማድ አለው። በመሆኑም ይህ ሳይገባቸው ፈገግ የማለት የስነ ልቦና ባህሪ በተለይም ከፍተኛ ድምጽና ጫጫታ በሚበዛባቸው የሰርግ ድግሶች፣ የምሽት ክለቦች፣ የሙዚቃ ኮንሰርቶችና ትልልቅ የህዝብ ስብሰባዎች ላይ በስፋት እንደሚስተዋል አጥኚዎቹ ገልጸዋል። በእነዚህ ቦታዎች ሰዎች ከሚነጋገሩት ሰው ጋር ያላቸው ቸውን ማህበራዊ ትስስር ላለማቋረጥና ንግግሩ እንዲቀጥል ለማድረግ ሲሉ ብቻ ሳያውቁት የፊት ገጽታቸውን ለውጠው ፈገግታን ያሳያሉ። የስነ ልቦና ባለሙያዎች እንደሚሉት ይህ ድርጊት አብዛኛውን ጊዜ የሚከተለው የ3 ሰከንድ ህግ የሚባለውን ሂደት ነው። አንድ ሰው የተባለውን ነገር መጀመሪያ ላይ ሳይሰማ ሲቀር ምን በማለት ይጠይቃል። ለሁለተኛ ጊዜ ተደግሞለት አሁንም ግልጽ ካልሆነለት ለሶስተኛ ጊዜ ጠይቆ ላለማፈር ወይም ሰሚውን ላለማጨናነቅ ሲል አሃ ብሎ ፈገግታውን በመመለስ ንግግሩን ያጠናቅቃል። ይህ ባህሪ ራስን ከማህበራዊ መገለል ለመጠበቅ የሚደረግ የሰው ልጅ ተፈጥሯዊ የመላመጃ ዘዴ እንደሆነ ተገልጿል። ጥናቱ በተለይ ከጋብቻና ከሰርግ ስነስርዓቶች ጋር ተያይዞ ትልቅ ትኩረትን ስቧል። በሰርግ ፕሮግራሞች ላይ ሙሽሮች በመቶዎች ከሚቆጠሩ እንግዶች ጋር አጭር ሰላምታ በሚለዋወጡበት ወቅት ከአዳራሹ የሙዚቃ ጫጫታ የተነሳ እንግዶቹ የሚሏቸውን ምኞቶች በሙሉ በጥራት ለመስማት አይችሉም። በዚህም ምክንያት ሙሽሮችም ሆኑ እንግዶች የሚባባሉት ሳይገባቸው 100% ሙሉ በሙሉ ፈገግ እያሉና ጭንቅላታቸውን እየነቀነቁ ሰላምታቸውን እንደሚጨርሱ በጥናቱ ላይ በምሳሌነት ተጠቅሷል። የኦክስፎርድ ዩኒቨርሲቲ አጥኚዎች በማጠቃለያቸው እንደገለጹት ይህ ባህሪ ሰዎች እርስ በርሳቸው ያላቸውን ክብር ለመጠበቅ የሚጠቀሙበት ጠቃሚ ማህበራዊ ጥበብ ቢሆንም አልፎ አልፎ ግን የተሳሳቱ መረጃዎች እንዲተላለፉ ሊያደርግ ይችላል። በመሆኑም በጣም አስፈላጊ በሆኑ የንግድ ውይይቶች ወይም የውሳኔ መድረኮች ላይ ሰዎች ሳይገባቸው ፈገግ እያሉ እንዳያልፉ መልእክቱን በጽሁፍ ወይም በግልጽ በድጋሚ ማረጋገጥ ተገቢ መሆኑን ይመክራሉ። ጀርመኖች የረፍት ጊዜ የፀሐይ መዝናኛ ወንበሮችን በፎጣ ይዛሉ የሚለው የቆየ አመለካከት በአዲስ የዳሰሳ ጥናት ተቀይሯል። ጥናቱ ከጀርመኖች ይልቅ ጣሊያኖችና ፈረንሳዮች የፀሐይ መዝናኛ ወንበሮችን ቀድመው በፎጣ የመያዝ እድላቸው ከፍ ያለ መሆኑን አሳይቷል። ሄሮዳይ ንጉሴ ተጨማሪ አላት።
በአውሮፓ የእረፍት ጊዜ መዝናኛ ቦታዎች ላይ ከሚነሱ አነጋጋሪ ጉዳዮች መካከል አንዱ የፀሐይ ወንበርን ቀድሞ በፎጣ ይዞ የመቆየት ልማድ ነው። በተለይም ጀርመኖች ሌሎች ቱሪስቶች ከመነሳታቸው በፊት በማለዳ ተነስተው የፀሐይ መዝናኛ ወንበሮችን በፎጣ ይዛሉ የሚል የቆየ አመለካከት ነበር። ነገር ግን በዩጎቭ በተካሄደ የአውሮፓውያን የእረፍት ጊዜ ተጓዦች ዳሰሳ ጥናት ይህ አመለካከት ሙሉ በሙሉ ከእውነታው ጋር እንደማይጣጣም ተመላክቷል። በጥናቱ መሰረት የፀሐይ መዝናኛ ወንበርን በፎጣ ይዞ የመቆየት ልማድ እንዳላቸው የተናገሩት ጀርመናውያን 38 በመቶ ሲሆኑ በጣሊያንና በፈረንሳይ ያሉ ተጓዦች 45 በመቶ ደርሰዋል። ብሪታንያውያን ደግሞ 33 በመቶ በመሆን ከተጠኑት ሀገራት ዝቅተኛ ድርሻ ይዘዋል። የፀሐይ መዝናኛ ወንበርን በፎጣ ቀድሞ መያዝ ብዙዎች የማይቀበሉት ተግባር ቢሆንም ችግሩ አሁንም በበርካታ የእረፍት ስፍራዎች ላይ እየታየ ይገኛል። ከተጠኑት ሀገራት ከመጡ ሰዎች መካከልም ከ51 እስከ 63 በመቶ የሚሆኑት ሁሉም ወንበሮች በሌሎች ሰዎች ቀድመው በመያዛቸው የሚፈልጉትን ወንበር ሳያገኙ እንደቀሩ ገልጸዋል። ከ14 እስከ 28 በመቶ የሚሆኑት ደግሞ የሌላን ሰውን ፎጣ ከወንበሩ ላይ አንስተው ቦታውን እንደወሰዱት ተናግረዋል። በጣሊያን ደግሞ ችግሩ ከሆቴል የመዋኛ ገንዳዎች ባሻገር በነፃ የባህር ዳርቻዎችም ይታያል። አንዳንድ የባህር ዳርቻ ተጠቃሚዎች ምርጥ ቦታ ለማስያዝ ጃንጥላዎቻቸውን ከሌሊት ጀምሮ በቦታው ያስቀምጣሉ። የጣሊያን ናፖሊ አቅራቢያ ባለስልጣናትም ሰዎች የባህር ዳርቻ ቦታዎችን ለማስያዝ አስቀድመው ያስቀመጧቸውን ወደ 40 የሚጠጉ ጃንጥላዎችንና ወንበሮች ያስወገዱ ሲሆን እንዲህ ያለ ቦታ የመያዝ ድርጊት እስከ 500 ዩሮ ቅጣት ያስከትላል። የዩጎቭ ጥናትም የሚያሳየው የፀሐይ መዝናኛ ወንበርን ቀድሞ በፎጣ ወይም በሌላ ዕቃ ይዞ መቆየት ከአንድ ሀገር ሰዎች ጋር ብቻ የተያያዘ ሳይሆን በተለያዩ የአውሮፓ የእረፍት ስፍራዎች የሚታይና ብዙዎችን የሚያበሳጭ ባህሪ መሆኑን ነው። ዘገባው የዘጋርዲያን ነው። የኒውዚላንዱ ኦክላንድ ዩኒቨርሲቲ ያደረገው ጥናት በቤተሰብ ውስጥ ያሉ ታናናሽ ልጆች በእድሜ ከሚበልጧቸው ታላላቆቻቸው ይልቅ በቁመት የመርዘምና በፍጥነት የማደግ እድላቸው ከፍተኛ ነው አለ። ለዝርዝሩ አማሩ ገብሩ። በህፃናት ስነ ህይወትና እድገት ዙሪያ የተደረገው ጥናት እንደሚያመላክተው ታናናሽ ልጆች ከታላላቆቻቸው በቁመት በልጠው ለመገኘታቸው ዋነኛው ምክንያት የወላጆች የልምድና የኢኮኖሚ አቅም ማደግ ሲሆን ወላጆች ሁለተኛ ወይም ሶስተኛ ልጆችን በሚወልዱበት ወቅት የተሻለ የልጆች አስተዳደግ ልምድና የገቢ አቅም ስለሚኖራቸው ታናናሾች የተሻለ የቪታሚን የፕሮቲንና የጤና እንክብካቤ አቅርቦት አግኝተው በደንብ እንዲያድጉ ሁኔታዎችን ያመቻቻል። በጥናቱ የተሳተፉት የህክምና ባለሙያዎች እንደገለጹ የእናትየው የአካልና የማህፀን ሁኔታ ለተናናሾች መርዘም ትልቅ አስተዋጽኦ አለው። እናት በመጀመሪያው የጽንስ ጊዜ ማህፀኗ ጠባብ በመሆኑ ለጽንሱ የሚተላለፉ ሆርሞኖች መጠን አነስተኛ ሊሆን ይችላል። በሁለተኛውና በሶስተኛው እርግዝና ወቅት ግን የእናትየው ማህፀን ይበልጥ ሰፊና የተዘጋጀ ስለሚሆን ተናናሾች በማህፀን ውስጥ ሳሉ የተሻለ የደም ዝውውርና የእድገት እድል ያገኛሉ። ሌላው በጥናቱ የተጠቀሰው ምክንያት የእድገት መፋጠን በመባል የሚታወቀው ተፈጥሯዊ ክስተት ሲሆን ይህም በዓለም አቀፍ ደረጃ በየዓመቱ የምግብ ጥራት፣ የንጽህና አጠባበቅና የሕክምና አገልግሎቶች እየተሻሻሉ በመሄዳቸው ምክንያት ከጥቂት ዓመታት በኋላ የተወለደው ታናሽ ልጅ ከታላቁ በተሻለ ጤናማና ዘመናዊ አካባቢ ውስጥ ስለሚያድግ የቁመት አቅሙን የመጨመር ዕድሉ የሰፋ ይሆናል ነው የተባለው። አጥኚዎቹ በሺዎች በሚቆጠሩ ቤተሰቦች ላይ ባደረጉት ክትትል ታናናሽ ልጆች በተወለዱበት መጀመሪያ አካባቢ ከታላላቆቻቸው በአማካኝ በ2.5 ሳንቲሜትር ያህል አጭር ሆነው ሊጀምሩ እንደሚችሉ አስተውለዋል። ይሁን እንጂ እድሜያቸው 10 ዓመት አካባቢ ሲደርስና ወደ ጉርምስና እድሜ ሲገቡ ሰውነታቸው ፈጣን የሆነ የቁመት እድገት በማሳየት ታላላቆቻቸውን ሙሉ በሙሉ ለመድረስ ወይም ለመብለጥ እንደሚችል በጥናቱ ተረጋግጧል። ጥናቱ እንደሚያሳየው ታናናሾች ታላላቆቻቸውን በቁመት ሲበልጡ ማህበረሰቡ እጅግ የሚገረመው በስነ ልቦናዊ እይታ ምክንያት ነው። ሰዎች ታናናሾችን ሁልጊዜ በህፃንነታቸው ስለሚያስታውሷቸው በአጭር ጊዜ ውስጥ አድገው ታላላቆቻቸውን እኩል ሲያክሉ ወይም ጥቂት ሲበልጡ ሲያዩቸው ክስተቱ እጅግ ተለይቶ ትልቅ ሆኖ እንዲሰማቸው ያደርጋል። ይህ ጥናት በቤተሰብ ውስጥ ያሉ የቁመት ልዩነቶች ከተፈጥሮ ውጭ ሳይሆኑ ሳይንሳዊ መሰረት ያላቸው መሆናቸውን አረጋግጧል። ስትከታተሉ የቆያችሁት ከቻናል ዋን ቴሌቪዥን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎቹ የመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላውን ነበርኩኝ። ሌሎች የቻናል ዋን ፕሮግራሞች ይቀጥላሉ። መልካም ጊዜ።